ሃይማኖቱን እንኳን ተውለት። ዮናስ ዘውዴ። በዓለም ከድካም በቀር ምንም ላላተረፈው የዕለት ተዕለት ሕይወቱን ለማሸነፍ ብርቱ ትግል ለሚያደርገው መሰረታዊ የሚባሉ ነገሮችን ለማሟላት ብቻ ሲለፋ ዘመኑን ለሚፈጀው ቢከፋው ቢያዝን ቢመረው በምድር ምንም መጽናኛ ለሌለው ለዚህ ምስኪን ሕዝብ ልቡ ሲበርደው አንጀቱ አልችል ሲለው የሚጽናናበትን ሃይማኖት እንኳን ተውለት እንጂ። በብዙ መከራ ውስጥ ለሚያልፍ ከፀሐይ በታች ሁሉም አይነት የመከራ ዶፍ ለዘነበበት አለኝ ብሎ የሚጽናናበትን ይህን ዓለም የሚንቅበትን የተጓደለበትን ምድራዊ ፍትህ በትዕግስት እንዲያሳልፍ ምክንያት የሆነውን እምነቱን እንዴት አይተውለትም? እንዴት? እንደ ህዝብ ከቀዩ ተፈናቅሏል፣ በቋንቋው ተሰዷል፣ በሰውነቱ ተጎሳቁሏል። በቅድመ አያቶቹ ታሪክ ምንም የማያውቀው ሰው ላልነበረበት ጊዜ በመካካሻነት በጠላትነት እየተፈረጀ እንዲኖር ተፈርዶበታል። ይህ በህዝቦች መካከል የተዘራ እንክርዳድ ነው። በፖለቲካው ዓለም በጸብ ለሚነግዱ አካላት ይህ እንክርዳድ እንደ ትልቅ የኃይል መሳሪያ በማገልገል ዘልቋል። ሃይማኖት ግን መነካት የሌለበት እሳት ነው። ሃይማኖት የምትጫወትበት ምድራዊ እሳት አይደለም። ለሚያምኑት የመለኮት እሳት ነው። ከቅጥሩ ወዳልተቀደሰ የፖለቲካ ሜዳ ልታወጣው ብትሞክር ቅድሚያ የሚፈጅህ አንተኑ ነው። ሃይማኖት ሀገር እንደ ሀገር እንድትቀጥል ህዝብን ከህዝብ አንድ አድርጎ አያይዞ በህብረት አቆይቷል። ፈሪሃ እግዚአብሔርም ከትውልዱ ላይ እንዳይጠፋ ግብረ ገብን በማስረጽ ሞራል ካምፓስ ሆኖ ያገለገለውም ሃይማኖት ነው። ህሊናውን በጥላቻ የታወረ ሰው ሊገድልህ ቢመጣ ቢያንስ በእግዚአብሔር፣ በጌታ፣ በማርያም፣ በአላህ፣ በዋቃ ብቻ በፈጠረህ ትለዋለህ። እንደ ህዝብ ተከባብረን የኖርነው የሰለጠነ ህግና ስርዓት ስላለን አልነበረም? ይልቁንም በፈጠረን አምላክ በኩል አንድ እንደሆነን ስለሚሰማን ነበር። ህዝብ ከህዝብ ተከባብሮ የኖረው የሰለጠነ ህግና ስርዓት ስላለን አልነበረም። ይሄ የታወቀ እሙን ነው። ይልቁንም በፈጠረን አምላክ በኩል አንድ እንድንሆን ስለሚሰማን ነበር። አንድም ስለሆነን ስሜታችን ተመሳሳይም ስለነበረ የምንጋራው ነገር ስለሚበዛም ነበር። እንደ ህዝብ የስልጣኔ ታሪክ ቢኖረንም የቅርብ ጊዜ ያስተናገድናቸው ቀውሶችና የሰማናቸው ዜናዎች ባለአእምሮዎች ለመሆን ብዙ እንደሚቀረን ስልጡን ነን ብለን የምንመጻደቀውን ያህል ስልጡን እንዳልሆነን ይናገራሉ። የትምህርት፣ የጤና፣ የፍትህ ስርዓቶቻችን በስብራት የተሞሉ ናቸው። ምንን ተማምነን ምንን እንደምናፈርስ አናውቅ። በረሃብ ብዛት ከአንጀቱ የተጣበቀ ሆዱ እስኪቀደድ ድረስ እያከከ የፒያሳን ወርቅ ቤቶች ያለ ስርቆት ውልብታ ደክሞት የሚደገፍ የኔ ቢጤና ምንዱባን ያላጠናው በእንተ ስመ ለማርያም ብሎ የሚላስ የሚቀመስ በማምሻ እንደሚያጣ ተስፋ ስለሚያደርግ ነው። ያለ ስርቆት ውልብታ ደክሞት የሚደገፍ የኔ ቢጤና ምንዱባን ያላጣ ነው በእንተ ስመ ለማርያም ብሎ የሚላስ የሚቀመስ በማምሻ እንደማያጣ ተስፋ ስለሚያደርግ ነው እንጂማ የሚበላው ያጣ ህዝብ መሪውንም እስከ መብላት ይደርሳል። የሃይማኖትን አንድነት የነጠቀውን ህዝብ በምን አንድ ታደርገዋለህ?
ነገ ከነገ ወዲያ የእንትን ክልል እግዜር ከእንትን ክልል እግዜር ጋር ህብረት እንደሌለው በግልጽ የሚሰበክበት ጊዜ ይመጣል። የሃይማኖት አንድነትን ማዳከም፣ ሲዳከምን በዝምታ ማየት፣ እያደር ቅጥላጣ ዓለማዊነት፣ ግብረ ሰዶማዊነት አውሮፓ እየተሰቃየ ላለበት የስመ ስልጣኔ በሽታና ውጥንቅጥ ሁሉ በር እንደመክፈት ነው። አዎ በቀሪው ዓለም ሲቀደስባቸው የነበሩ ትላልቅ ካቴድራሎች መጠጥ ቤትና የምሽት ጭፈራ ቤቶች ሆነዋል። በክርስትና ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችንም በክርስቶስ ኢየሱስ አንድ ሰው ነን። ገላትያስ ምዕራፍ 3 ከቁጥር 27 እስከ ቁጥር 28። ክርስቶስ በሞቱ ያላስታረቀው የለም። አንድ በየቀኑ በአባታችን ሆይ ጸሎት ይቅር በለን እኛም የበደሉን ይቅር እንደምንል እያለ የሚጸልይ ሰው እንዴትና ከመቼው የኃጢአት ማወራረድ ውስጥ ይገባል? በክርስቶስ ስም የተመሰረተች ቤተክርስቲያንን ለመከራ አዲስ አይደለችም። ክርስቲያንን ለመከራ አዲስ አይደለችም። የመከራ ዘመናቶች አሏት። ነገር ግን ክርስትና ስር የሚሰደው ደግሞ በመከራ ውስጥ ነው። ሊቁ ጠርጡለስ the blood of the martyrs the seed of the church ይላል። ሰማዕታት የቤተ ክርስቲያን ምርጥ ዘር ናቸው። በዚህ ሁሉ መሃል ግን ቤተ ክርስቲያንን የነኳት ኔሮና ማርከስ ኦሪሌስ የት ናቸው? ቤተ ክርስቲያን ግን ይኸዋለች፣ ትኖራለችም። ይህች ቤተ ክርስቲያን በየሆስፒታሉ ለወደቁ ህሙማን፣ በየሆኒው ለታሰሩ፣ አርሰው ዝናምን ለሚጠብቁ፣ በስደት በሰው ሀገር ላሉ ለአዋፋትና ለአራዊት፣ ይልቁንም ደግሞ ስለ ሀገር ሰላም ሌት ተቀን የምትጸልይና የምትማልድ እመቤት ናት። በደመራ ዕለት እኔ በጥምቀት ዕለት ብቻ ሳይሆን በመከራዋ ቀን የሚመጡላት እልፍ አእላፍ ልጆች አሏት። ኖሮ ብቻ ሳይሆን ሞተው የሚያከብሯት አእላፍ ልጆች አሏት። የድረሱልኝ ጥሪዋን ሰምተው ልጅ የእናቱን ድምፅ ሰምቶ እንደሚገሰግስ በጎቿ ድምጿን ሰምተው በቅጥር ግቢዋ ይሰባሰባሉ፣ በክንፎቿ ይጋረዳሉ፣ ይጋረዱማል። ቤተ ክርስቲያን ሆይ እንደ አንድ ዜጋ በአንቺ ወቅታዊ ጉዳይ ከመጨነቅ የሚይዘኝ ነገር የለም። እናም ስለ ሰላምሽ እጸልያለሁ። ሀገሬ ሆይ እንደ አንድ ከምድርሽ እንደበቀለ ዜጋ በአንቺ ወቅታዊ ጉዳይ ከመተከዝ የሚይዘኝ ነገር የለም። እናም ስለ ሰላምሽ አጥብቄ አነባለሁ። ዮናስ ዘውዴ ከበደ